ሰላም ሰላም እንዴት ናችሁ? ይህ የ10ኛ ክፍል የኢኮኖሚክስ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 6 ቪዲዮ 3 ወይም ክፍል 3 እንመለከታለን። በዚህ ክፍለ ጊዜ መነሻ አድርገን የምናየው የምንወያይበት ርዕሰ ሀሳብ ኢኮኖሚክ ግሮውዝ ቨርሰስ ኢኮኖሚክ ዲቨሎፕመንት የሚለውን ነው። ኢኮኖሚክ ግሮውዝ ቨርሰስ ኢኮኖሚክ ዲቨሎፕመንት። እንግዲህ በባለፈው በክፍል 2-3 መሰረታዊ ርዕሰ ሀሳቦችን አንስተን ተወያይተናል። አንደኛው ሜጀር ማክሮ ኢኮኖሚክ ቫሪያብልስ ከክፍል 1 የቀጠሉ ከአራቱ ሁለቱን ተመልክተናል። እነዚህም ኢኮኖሚክ ግሮውዝ እና አንኢምፕሎይመንት የሚባሉትን አይተናል። እንዲሁም ዴፊኒሽን ኤንድ ሜጀርመንትስ ኦፍ ኢኮኖሚክ ግሮውዝ፣ ኢኮኖሚክ ግሮውዝ ምን ማለት ነው፣ ኢኮኖሚክ ግሮውዝ ኢን ሾርት ራን፣ ኢኮኖሚክ ግሮውዝ ኢን ሎንግ ራን እንዴት ይገለጻል የሚለውን ተመልክተናል። እንዲሁም ካራክተሪስቲክስ ኦፍ ኢኮኖሚክ ግሮውዝ መገለጫዎቹ ምንድን ናቸው፣ በአንድ ሀገር የኢኮኖሚ እድገት አለ ሲባል ማሳያዎቹ ምንድን ናቸው የሚሉትን ሀሳቦች ተመልክተን ነበረ። በዛሬው ክፍለ ጊዜ ከዛ የቀጠለውን ሀሳብ ኢኮኖሚክ ግሮውዝ ቨርሰስ ኢኮኖሚክ ዲቨሎፕመንት የሚለውን ተመልክተናል። በክፍል 2 ወደ መጨረሻው አካባቢ ታስታውሱ ከሆነ ኢኮኖሚክ ግሮውዝ የኢኮኖሚክ ዲቨሎፕመንት ቅድመ ሁኔታ እንደሆነ፣ ኢኮኖሚክ ዲቨሎፕመንት የኢኮኖሚክ ግሮውዝ ውጤት እንደሆነ ባጭሩ አይተን ነበር ያቆም ነው። በዚህ ክፍል ሁለቱን በስፋት እንመለከታቸዋለን። አንዳንዴ ሰዎች ኢኮኖሚክ ግሮውዝ እና ኢኮኖሚክ ዲቨሎፕመንትን ኢንተርቼንጀብሊ ይጠቀሟቸዋል። በት ኢት ኢዝ ሮንግ። ኢኮኖሚክ ግሮውዝ እና ኢኮኖሚክ ዲቨሎፕመንት they are quite different. taking them as synonym is totally wrong. ተመሳሳይ እንደሆኑ ኢንተርቼንጀብሊ እንደምንጠቀማቸው አድርገው የሚወስዱ ሰዎች አሉ። ኢኮኖሚክ ግሮውዝ ማለት ኢኮኖሚክ ዲቨሎፕመንት ነው ብለው የሚገልጹ ሰዎች አሉ። ኢኮኖሚክ ግሮውዝ እና ኢኮኖሚክ ዲቨሎፕመንት ግን በጣም መሰረታዊ ልዩነት ያላቸው ነገሮች ናቸው። ስለዚህ ኢኮኖሚክ ግሮውዝ ምን ማለት ነው፣ ኢኮኖሚክ ዲቨሎፕመንትስ ምን ማለት ነው የሚለውን እንመልከት። 1 ኢኮኖሚክ ግሮውዝ እንግዲህ ኢኮኖሚክ ግሮውዝን ከዚህ ቀደም በስፋት ተመልክተነዋል። ግን ከኢኮኖሚክ ዲቨሎፕመንት ጋር ለማነጻጸር ስለሚያስፈልገን አሁን አንስተን እናየዋለን ማለት ነው። ኢኮኖሚክ ግሮውዝ ኢዝ ሲምፕሊ ራይዝ ኦፍ ሌቭል ኦፍ አውትፑት ኦፍ አን ኢኮኖሚ ማለት ነው። ኢኮኖሚክ ግሮውዝ ማለት ኢኮኖሚክ ግሮውዝ ሚንስ ራይዝ ኦፍ ዘ ሌቭል ኦፍ አውትፑት ኦፍ አን ኢኮኖሚ ማለት ነው። አን ኢኮኖሚ ዘ ራይዝ ኦፍ ዘ ሌቭል ኦፍ አውትፑት ኦፍ አን ኢኮኖሚ። ወይም ታስታውስ ከሆነ ኢኮኖሚክ ግሮውዝ ኢን ሾርት ራን የሚለካው ምንድን ነው ብለናል? በሪል ጂዲፒ ነው ብለናል። ስለዚህ ኢኮኖሚክ ግሮውዝ ሚንስ the rate of increase in GDP or GDP per capita ማለት ነው። it is the rate of increase in real GDP or real GDP per capita, real GDP per ካፒታ አጠቃላይ የሀገር ምርት ወይም ደግሞ የነፍስ ወከፍ ገቢ መጨመር ኢኮኖሚክ ግሮውዝ እንለዋለን። ኢኮኖሚክ ግሮውዝ and ኢኮኖሚክ ግሮውዝ it is a precondition for economic development. it is a precondition for economic ዲቨሎፕመንት። ኢኮኖሚክ ግሮውዝ ከሌለ ኢኮኖሚክ ዲቨሎፕመንት እውን ሊሆን አይችልም። ኢኮኖሚክ ግሮውዝ የኢኮኖሚክ ዲቨሎፕመንት ቅድመ ሁኔታ ነው። ሀገራት መጀመሪያ ኢኮኖሚክ ዲቨሎፕመንት ምንድነው ኢኮኖሚክ ግሮውዝ ያስመዘግባሉ። ቀስ እያሉ በተለይ ስትራክቸራል ቼንጅ፣ ቴክኖሎጂካል ኢምፕሩቭመንት፣ ኢንክሪዝ ሊቪንግ ስታንዳርድ እያልን የምንጠቅሳቸው የሚባሉ ነገሮች እነዚህ the best measure of economic development የምንላቸው ሊቪንግ ስታንዳርድ፣ ሂውማን ዲቨሎፕመንት ኢንዴክስ፣
ፐር ካፒታ ኢንካም የምላቸው ነገሮች እያደጉ ሰስቴኔብል በሆነ መልኩ ቋሚና ዘላቂ በሆነ መልኩ እያደጉ ሲመጡ የኢኮኖሚ ልማት ወይም ኢኮኖሚክ ዲቨሎፕመንት እንላለን። ስለዚህ ኢኮኖሚክ ግሮዝ የኢኮኖሚ ዲቨሎፕመንት ቅድመ ሁኔታ ወይም መጀመሪያ ነው ብለን ዲፋይን ልናደርገው እንችላለን። ዌራስ ኢኮኖሚክ ዲቨሎፕመንት ሚንስ የኢኮኖሚ ልማት እንግዲህ ይሄ እድገት ሲሆን ይሄ ብልጽግና ማለት ነው። ይሄ ኢኮኖሚክ ግሮው ስንል እድገት የኢኮኖሚ እድገት። ኤስ ብልጽግና ወይም ልማት፣ ብልጽግና ወይም ልማት ፓርቲውን ማለት ይሄ አይደለም። የኢኮኖሚ ብልጽግና ማለት ይሄ ነው። የኢኮኖሚ ብልጽግና ወይም ልማት ማለት ነው ኢኮኖሚክ ዲቨሎፕመንት። ስለዚህ መጀመሪያ እድገት ይኖራል። ከዛ እድገት ወደ ምን ያልጋል? ወደ ምን ይቀየራል ማለት ነው? ወደ ምን ያድጋል ማለት ነው? ወደ ብልጽግና ወይም ወደ ልማት። ስለዚህ ልማት ወይም ብልጽግና ወይም ኢኮኖሚክ ዲቨሎፕመንት ማለት ምን ማለት ነው የሚለውን ስናይ it is much broader concept than economic growth. It is a much broader concept than economic growth. It is not as such simple like economic growth. It is a much broader concept. ሰፋ ያለ ጽንሰ ሐሳብ ነው። ኢኮኖሚክ ዲቨሎፕመንት ዝም ብሎ ዓመታዊ የምርት መጠን መጨመር ማለት ብቻ አይደለም። ኦፍኮርስ ዓመታዊ የምርት መጠን መጨመር ወደ ኢኮኖሚ ብልጽግና ወይም ወደ ኢኮኖሚ ዲቨሎፕመንት ወይም ልማት የሚያደርሰን መንገድ ነው እንጂ በራሱ ብልጽግና ወይም ልማት አይደለም። ዛትስ ዋይ ኢኮኖሚክ ዲቨሎፕመንት ማች ብሮደር ኮንሰፕት ነው ዛን ኢኮኖሚክ ግሮዝ የምንለው። ስለዚህ ኢኮኖሚክ ዲቨሎፕመንት ሚንስ ኢት ኢዝ ዘ ፕሮሰስ ኦፍ overall transformation in different aspects of human life. Economic development, it is the process of overall transformation in different aspects of human life. It is the overall transformation in different aspects of human life. በተለያየ መለኪያ በተለያየ አስፔክት የሰው ህይወት ኦቨርኦል ትራንስፎርም ሲያደርግ በብዙ ነገር ሲለወጥ ምን እንላለን ማለት ነው? ኢኮኖሚክ ዲቨሎፕመንት እንላለን። ኢኮኖሚክ ዲቨሎፕመንት it deals with progressive change in social, political, institutional and economic structure. Economic development, it deals with progressive changes in social, political, economic, institutional and economic structure. Institutional and economic structure. It is overall change ነው ያለው። ለዛ ነው የአንድ ሴክተር እድገት ብቻ አይደለም ዲቨሎፕመንት፣ የሁሉም አቀፍ እድገት ነው። ሁሉን አቀፍ ኦቨርኦል ኢትስ ፕሮግረሲቭ ቀጣይነት ያለው ነገር ነው። ቀጣይነት ያለው ሆኖ ግን በሁሉም ሴክተርስ በማህበራዊ፣ በፖለቲካ፣ በኢኮኖሚ፣ ኢንስቲቱሽናል እና ኢኮኖሚክ ስትራክቸር ኦቨርኦል ፕሮግረሲቭ ቼንጅ ምን ይባላል?
ኢኮኖሚክ ዲቨሎፕመንት ይባላል ማለት ነው። ኢኮኖሚክ ዲቨሎፕመንት። ኢኮኖሚክ ግሮዝ ካን ቴክ ፕሌስ ዊዛውት ኢኮኖሚክ ዲቨሎፕመንት በት ኢኮኖሚክ ዲቨሎፕመንት ፎር ኢኮኖሚክ ዲቨሎፕመንት ቱ ቴክ ፕሌስ ዜር ሹድ ቢ ኢኮኖሚክ ግሮዝ። የኢኮኖሚ እድገት ያለ ልማት ሊኖር ይችላል። ልማት ግን ያለ ኢኮኖሚ እድገት ሊኖር አይችልም። ለዛ ነው ቅድም ኢኮኖሚክ ግሮዝ የኢኮኖሚክ ዲቨሎፕመንት ቅድመ ሁኔታ ነው፣ ፕሪኮንዲሽን ነው። ኢኮኖሚክ ግሮዝ ነው ወደ ኢኮኖሚ ዲቨሎፕመንት የሚያደርሰን፣ ወደ ልማት ወደ ብልጽግና የሚያደርሰን ያልነው ያልኩት ለዛ ነው። ስለዚህ ኢኮኖሚክ ግሮዝ ካን ቴክ ፕሌስ ዊዛውት ኢኮኖሚክ ዲቨሎፕመንት ኖት ኢኮኖሚክ ግሮዝ can take place without economic development, but for economic development to take place, economic growth is a necessary but not a sufficient condition. ግን በቂ አይደለም፣ ግን necessary ነው። but for economic development to take place economic growth is necessary. Economic growth is necessary but not a sufficient condition. A sufficient condition. But not a sufficient condition. በቂ ግን አይደለም። የኢኮኖሚክ ግሮዝ ብቻውን ይሄ ራይዝ ኦፍ አውትፑት፣ ራይዝ ኦፍ ሪል ጂዲፒ ብቻውን፣ ራይዝ ኦፍ ፐር ካፒታ ኢንካም ብቻውን ኢኮኖሚ ልማትን ሊያመጣ አይችልም። የኢኮኖሚ ልማት ግን ቅድመ ሁኔታ ነው፣ ነሰሰሪ አስፈላጊ ነው። ብቻውን ግን ኢኮኖሚክ ዲቨሎፕመንት ሊያመጣ አይችልም። ምክንያቱም ምን መኖር አለበት? ኢንስቲቱሽናል ኢኮኖሚክ ስትራክቸር፣ ፖለቲካል ሶሻል ቼንጅ መኖር አለበት። ማህበራዊ፣ ፖለቲካዊ፣ ኢንስቲቱሽናል ኤንድ ኢኮኖሚክ ስትራክቸር ቼንጅ መኖር አለበት። ኦንሊ ራይዝ ኦፍ አውትፑት፣ ኢንክሪዝ ኦፍ አውትፑት፣ ኢንክሪዝ ኦፍ ሪል ጂዲፒ፣ ኢንክሪዝ ኦፍ ፐር ካፒታ ኢንካም ብቻውን ኢኮኖሚ ዲቨሎፕመንትን አያመጣም። እነዚህ ግን ለኢኮኖሚ ዲቨሎፕመንት ቅድመ ሁኔታዎች ወይም መንደርደሪያዎች ናቸው። ስለዚህ የኢኮኖሚ እድገት የኢኮኖሚ ልማት ሳይኖር ሊኖር ይችላል። የኢኮኖሚ ልማት እንዲኖር ግን የኢኮኖሚ እድገት አስፈላጊ ነው። የኢኮኖሚ እድገት ብቻም አይደለም፣ ብዙ መዋቅራዊ ለውጦች ያስፈልጉታል። ስለዚህ ኢኮኖሚክ ዲቨሎፕመንት ምንድን ነው ማለት ነው? ኢኮኖሚክ ግሮዝ ፕላስ ስትራክቸራል ቼንጅ፣ ኢንስቲቱሽናል ቼንጅ፣ ሶሻል ቼንጅ፣ ፖለቲካል ቼንጅ፣ የእነዚህ ሁሉ ድምር ውጤት ነው ማለት ነው። ሌላው ከዚህ ቀጥሎ የምናነሳው 6.3 ከዚህ ቀደም አይተነዋል፣ ግን በስፋት እናያለን። እዚህ ጋር ሶርስ ኦፍ ኢኮኖሚክ ግሮዝ ነው። 6.3 ሶርስስ ኦፍ ኢኮኖሚክ ግሮዝ። በክፍል 2 እንደምታስታውሱት ለኢኮኖሚ ግሮዝ 3 መሰረታዊ ነገሮች መኖር አለባቸው ብለናል። 3 መሰረታዊ ነገሮች። አሁን እነሱን ሰፋ አድርገን እንመለከታቸዋለን። ሶርስ ኦፍ ኢኮኖሚክ ግሮዝ። ሶርስ ኦፍ ኢኮኖሚክ ግሮዝ የሚለውን ስንመለከት እንግዲህ የኢኮኖሚ እድገት ምንጮች ምንድን ናቸው ካል በአጭሩ በ3 ሰምራይዝ አድርገን ማስቀመጥ እንችላለን። የኢኮኖሚ እድገት ሊመነጭ የሚችለው ወይም የኢኮኖሚ እድገት ሊመጣ የሚችለው ከሚከተሉት 3 ነገሮች ናቸው። the source of economic growth can be the sources of economic growth, the source of growth can be 1. Increase productivity.
ኢንክሪዝ ኦፍ ፕሮዳክቲቪቲ ምርታማነትን መጨመር ነው። ሁለተኛ ኢንክሪዝ ነምበር ኦፍ ወርክ ፎርስስ ኢንክሪዝ ነምበር ኦፍ ወርክ ፎርስስ ሌበር ኢንፑታችን መጨመር ማለት ሌበር ፎርስ የሰራተኛውን ቁጥር በመጨመር። ሶስተኛው ቴክኖሎጂካል ኢምፕሩቭመንት ኦፍ ፕሮዳክሽን ነው። ቴክኖሎጂካል ኢምፕሩቭመንትስ ኦፍ ፕሮዳክሽን ካፒታል ኢንፑት የምንለው ማለት ነው። ካፒታል ኢንፑት የቴክኖሎጂ ግብዓታችንን ወይም ቴክኖሎጂካል ሚንስ ኦፍ ፕሮዳክሽናችንን በማሻሻል ነምበር ኦፍ ወርኪንግ ፎርሳችንን በመጨመር ሌበር ፎርስን በመጨመር እንዲሁም ደግሞ ፕሮዳክቲቪቲን በማሳደግ የኢኮኖሚ እድገት ይመጣል። ስለዚህ የኢኮኖሚ እድገት ምንጮች እነዚህ በዋናነት ሶስቱ ናቸው። ሌላው እዚህ ጋር የምናነሳው ፕሮዳክቲቪቲ እንዴት ሊጨምር ይችላል? ዋት አር ዲተርሚናንትስ ኦፍ ፕሮዳክቲቪቲ የሚለውን እንመልከት። ሃው ፕሮዳክቲቪቲ ኢዝ ኢንክሪዝ ሃው ፕሮዳክቲቪቲ ኢዝ ኢንክሪዝ ኦር ዋት አር ዲተርሚናንትስ ኦፍ ፕሮዳክቲቪቲ what are the determinants of productivity ፕሮዳክቲቪቲን ሊጨምሩ የሚችሉ ወይም ደግሞ ፕሮዳክቲቪቲን ዲተርማይን የሚያደርጉ ነገሮች ምንድን ናቸው የሚለውን እናንሳ። እንግዲህ ምርታማነት እንዲጨምር የሚያደርጉ ፋክተሮች የሚከተሉት ናቸው። አንደኛ ፊዚካል ካፒታል፣ ሁለተኛ ሂውማን ካፒታል፣ ሶስተኛ ናቹራል ሪሶርስስ፣ አራተኛ ቴክኖሎጂካል ኢምፕሩቭመንትስ ወይም ቴክኖሎጂካል ኒዮሎጂ ናቸው። the four determinants of productivity the four determinants of productivity are: 1. physical capital, 2nd human capital, የሰው ሀብት፣ 3ኛ ናቹራል ሪሶርስስ፣ 4ኛ ቴክኖሎጂካል ኒዮሎጂ ናቸው። ቴክኖሎጂካል ኒዮሎጂ ምርታማነትን ሊወስኑ የሚችሉ ሊያሳድጉ ሊቀንሱ የሚችሉ አራቱ መሰረታዊ ዲተርሚናንትስ ኦፍ ፕሮዳክቲቪቲ ፊዚካል ካፒታል፣ ሂውማን ካፒታል፣ ናቹራል ሪሶርስ ካፒታል ኤንድ ቴክኖሎጂካል ካፒታል። በተለይ ፊዚካል ካፒታል ፐር ወርከር፣ ሂውማን ካፒታል ፐር ወርከር፣ ናቹራል ሪሶርስ ካፒታል ፐር ወርከር፣ ቴክኖሎጂካል ኒዮሎጂ ፐር ወርከር ወይም ደግሞ ቴክኖሎጂካል ኒዮሎጂ አዝ ሆል ያለን የቴክኖሎጂ እውቀት፣ እነዚህ አራቱ መሰረታዊ የምርታማነት ወሳኝ የሚባሉ ናቸው። ሌላው እዚህ ጋር የምናነሳው ካራክተሪስቲክስ ኦፍ ኢኮኖሚክ ግሮዝ። እንግዲህ ኢኮኖሚክ ግሮዝ እንዴት ይገለጻል ከዚህ ቀደም አይተናል። አሁን ደግሞ ጠቅለል አድርገን እናያለን። ካራክተሪስቲክስ ኦፍ ኢኮኖሚክ ግሮዝ ግሮዝ ስሞን ኩዝኔትስ የተባለ ኢኮኖሚስት ሬናውንድ ኢኮኖሚስት ኤንድ ፋዘር ኦፍ ናሽናል ኢንካም አካውንት he identified 5 major characteristics of modern economic growth
ሲሞን ኩዝኔትስ a renowned economist and father of national income account, a renowned economist and father of national income account, national income accounting, identified five major characteristics of modern economic growth. modern economic growth ኢኮኖሚክ ግሮዝ 5 መገለጫዎች አሉት ብሎ ያስቀምጣል ሲሞን ኩዝኔት ታዋቂው ኢኮኖሚስትና ፋዘር ኦፍ ናሽናል ኢንካም አካውንቲንግ እና ታዋቂው ኢኮኖሚስት ሲሞን ኩዝኔት ሞደርን ኢኮኖሚክ ግሮዝ 5 ዋና ዋና መገለጫዎች አሉት ብሎ ያስቀምጣል። አንደኛው the first major characteristics of modern economic growth according to Simon Kuznets high rate of increase per capita income ነው። high rates of increase in per capita income ወይም ፐር ካፒታ ሪል ጂዲፒ የምንለው ማለት ነው። ፐር ካፒታ ሪል ጂዲፒ የነፍስ ወከፍ ገቢ መጨመር አንደኛው መገለጫው ይሄ ነው። ሞደርን ኢኮኖሚክ ግሮዝ ኢሴንሻሊ ሚንስ ሃይ ሬት ኦፍ ግሮዝ ኦፍ ፐር ካፒታ ኢንካም ኦቨር ኤ ፌርሊ ሎንግ ፒሪድ ኦፍ ታይም ስለዚህ አንደኛው መገለጫ የነፍስ ወከፍ ገቢ በከፍተኛ ሁኔታ መጨመር ነው። የዜጎች የነፍስ ወከፍ ገቢ ከአጠቃላይ የሀገሪቱ ምርት ወይም ሀብት የሚኖራቸው ድርሻ በከፍተኛ ሁኔታ መጨመር ኢኮኖሚክ ግሮዝን ያሳያል። ስለዚህ አንደኛው ዲተርሚናንት ምንድነው? ሜጀር ካራክተሪስቲክስ ኦፍ ኢኮኖሚክ ግሮዝ ሞደርን ኢኮኖሚክ ግሮዝ ይሄ ነው ማለት። ሁለተኛው ዘ ሰከንድ major characteristics of modern economic growth high rates of increase in factor productivity ነው። high rates of increase in factor productivity ለምርታማነት የምንጠቀማቸው ግብዓቶች ምርታማነት መጨመር ያ ማለት ፕሮዳክቲቪቲ ኦል ፋክተርስ ኦፍ ፕሮዳክሽን መጨመር ማለት ነው። ያ ማለት ለምርታማነት የምንጠቀመው ግብዓት እያደገ ሲመጣ ኢኮኖሚክ ግሮዝ ሚንስ ኦፍ ፕሮዳክሽናችን ፍላጎት እየጨመረ ሲሄድ እያደገ ሲመጣ ኢኮኖሚክ ግሮዝ አለ እንላለን። ስለዚህ ሃይ ሬት ኦፍ ኢንክሪዚንግ ፋክተር ፕሮዳክቲቪቲ ነው። ፋክተርስ ኦፍ ፕሮዳክሽን ኢንክሪዚንግ ዲማንድ ኦፍ ፋክተርስ ኦፍ ፕሮዳክሽን ለምርታማነት የምንጠቀማቸው ሚንሶች መጨመር ማደግ ሁለተኛው የኢኮኖሚክ ግሮዝ መለኪያ ነው። ሶስተኛው ሃይ ሬትስ ኦፍ ስትራክቸራል ትራንስፎርሜሽን ነው። ሃይ ሬትስ ኦፍ ኢኮኖሚክ ስትራክቸራል ትራንስፎርሜሽን ኢኮኖሚክ ስትራክቸራል ትራንስፎርሜሽን ያ ማለት ሴክተር ቼንጅ ማለት ነው። ሴክተር ቼንጅ ለምሳሌ ፍሮም አግሪካልቸር ቱ ኢንዱስትሪያል ለስ ፕሮዳክቲቭ ከሆነ አግሪካልቸር ሞር ፕሮዳክቲቭ ወደሆነ አግሪካልቸር ብንቀየር ለምሳሌ ኤግዛምፕል ፍሮም ለስ ፕሮዳክቲቭ አግሪካልቸር
agriculture to more productive industry. It is economic structural change. የኢኮኖሚ መዋቅር ለውጥ ሌላኛው የኢኮኖሚክ ግሮዝ መገለጫ ነው። አራተኛው ኢንክሪዝ ኢን ሬትስ ኦፍ ሴቪንግ ኤንድ ኢንቨስትመንት ነው። ኢንክሪዝ ኢን ሬትስ ኦፍ ሴቪንግ ኤንድ ኢንቨስትመንት። ሴቪንግ እና ኢንቨስትመንት ሲጨምር ኢኮኖሚክ ግሮዝ አለ ማለት ነው። ያ ማለት ተርፈውን ሴቭ ስናደርግ ሴቭ አረግን ማለት ኢንቨስትመንት አለ ማለት ነው። በነገራችን ላይ ኢንቨስተሮች የሚበደሩት ከባንክ እኛ ሴቭ ያደረግነውን ገንዘብ ነው። እኛ በጥቂቱም ቢሆን እያንዳንዱ ሰው 1,000 ብር ሴቭ ቢያደርግ ባንክ ላይ ሲጠራቀም ብዙ ነው። 1,000 ብርን ኢንቨስት እናድርገው ብንል ምንም ላይ ልናውለው አንችልም። ያ የተጠራቀመን ገንዘብ ግን ባለሀብቶች ሲበደሩት በሚሊዮን በቢሊዮን ትልቅ ፕሮጀክት ላይ ኢንቨስት ማድረግ ይችላሉ። ስለዚህ አራተኛው የኢኮኖሚክ ግሮዝ ካራክተሪስቲክስ ኢንክሪዝ ኢን ሬትስ ኦፍ ሴቪንግ ኤንድ ኢንቨስትመንት ነው። ቁጠባና ኢንቨስትመንት መጨመሩ። አምስተኛ ኢንክሪዝ አፕሊኬሽን ኦፍ ሞደርን ሳይንቲፊክ ቴክኖሎጂ ኢን ደ ፕሮዳክሽን ፕሮሰስ ነው። ኢንክሪዚንግ application of modern scientific knowledge in the process of production ወይም in the production process በምርት ሂደት ሳይንሳዊ እውቀትን ዘመናዊ ሳይንሳዊ እውቀትን መተግበር መጨመር። ያ ማለት የቴክኖሎጂ እውቀታችን የቴክኖሎጂ ግብዓታችን ሲጨምር ኢኮኖሚክ ግሮዝ ይመጣል ማለት። ስለዚህ የኢኮኖሚክ ግሮዝ መገለጫዎች አምስቱ እነዚህ ናቸው። አንደኛ ኢንክሪዝ አፕሊኬሽን ኦፍ ሞደርን ሳይንቲፊክ ቴክኖሎጂ ኢን ዘ ፕሮዳክሽን ፕሮሰስ፣ ሁለተኛ ኢንክሪዝ ኢን ሬትስ ኦፍ ሴቪንግ ኢንቨስትመንት፣ ሶስተኛ ሃይ ሬት ኦፍ ኢኮኖሚክ ስትራክቸራል ትራንስፎርሜሽን፣ አራተኛ ሃይ ሬትስ ኦፍ ኢንክሪዝ ኢን ፋክተር ፕሮዳክቲቪቲ፣ አምስተኛ ሃይ ሬትስ ኦፍ ኢንክሪዝ ኢን ፐር ካፒታ ኢንካም ኦር ፐር ካፒታ ሪል ጂዲፒ ናቸው። ሌላው ቀጣዩ ካቴጎሪስ ኦፍ ወርልድ ካንትሪስ አኮርዲንግ ቱ ዜር ኢንካም ነው። ካቴጎሪስ 6.33 categories of the world countries according to their income ምንድነው የሚባለው? ግሮስ ናሽናል ኢንካም ፐር ካፒታ GNI ፐር ካፒታ ግሮስ ናሽናል ፐር ካፒታ በምንለው የሀገራትን መደብ ወይም ደግሞ ካቴጎሪ እንመለከታለን። እንግዲህ ሀገራት ግሎባል ኢኮኖሚ አክቹዋሊ ኢት ኢዝ ኮንትራስቲንግ ተነጻጻሪ ነው። ድሃ፣ ሀብታም፣ የበለጸገ፣ ያልበለጸገ፣ ዲቨሎፕድ፣ አንደር ዲቨሎፕድ እያልን እንከፍላቸዋለን። ደግሞ ሀገራትን በብዛት እንደዚህ የምንከፍላቸው ቤዝዶን ዜር GNI ፐር ካፒታ ወይም ፐር ካፒታ ኢንካም ነው። the most common way of defining the world countries as developed and underdeveloped is by their per capita income. ስለዚህ world countries generally grouped as developed and developing based on their GNI per
ካፒታ ባላቸው ጂኤንአይ ፐር ካፒታ ያደጉና ያላደጉ ብለን እንከፍላቸዋለን በሁለት። እንዳጠቃላይ ያደጉና ያላደጉ ብለን እንከፍላቸዋለን። ነገር ግን ወርልድ ባንክ ቤዝድ ኦን ዜር ጂኤንአይ ፐር ካፒታ የዓለምን ሀገራት በሶስት መደብ ይከፍላቸዋል። ወርልድ ባንክ ቤዝድ ኦን ዜር ጂኤንአይ ፐር ካፒታ ጂኤንአይ ፐር ካፒታ ያ ማለት ግሮስ ናሽናል ፐር ካፒታ ያ ማለት አጠቃላይ ገቢያቸው ለህዝባቸው ሲካፈል የሚኖራቸውን የነፍስ ወከፍ ገቢ መሰረት አድርጎ ክላሲፋይድ ወርልድ ካንትሪስ ኢንቱ 3 ሜጀር ክላስስ በሶስት ሜጀር ክላስ ይከፍላቸዋል። የዓለም ባንክ ባላቸው ጂኤንአይ ፐር ካፒታ በሶስት መደብ ይከፍላቸዋል፣ ወይም በሶስት ሜጀር ክላስ ወይም ግሩፕ ይከፍላቸዋል። እነዚህም አንደኛ ሎው ኢንካም ካንትሪስ አብሪቬትድ አዝ ሎው ኢንካም ካንትሪስ። እነዚህ ሎው ኢንካም ካንትሪስ እንግዲህ ይሄ በ2008 የተደረገ ክላሲፊኬሽን ነው። በ2008 እንደ ፈረንጆች የዓለም ባንክ ያደረገው ክላሲፊኬሽን ነው። እንግዲህ በዚያ ጊዜ ካንትሪስ ሃቪንግ ኤ ፐር ካፒታል ግሮስ ናሽናል ኢንካም ኦፍ ሌስ ዛን $975 they are called low income countries ይባላሉ። low income countries include countries with GNI per capita less than $975 ጂኤንአይ ፐር ካፒታቸው 975 እና ከዚያ በታች የሆኑ ሀገራት ሎው ኢንካም ካንትሪስ ይባላሉ። ለምሳሌ ኢትዮጵያን ማንሳት እንችላለን። ኤግዛምፕል ኢትዮጵያ ለምሳሌ ኢትዮጵያ it is about $960 $960 ነው የኢትዮጵያ ፐር ካፒታ ኢንካም ወይም ጂኤንአይ ፐር ካፒታ። ስለዚህ ኢትዮጵያ የት ውስጥ ነው የምትመደበው ማለት ነው? ሎው ኢንካም ካንትሪስ። ስለዚህ ጂኤንአይ ፐር ካፒታቸው $975 በታች የሆኑ ሀገራት ሎው ኢንካም ካንትሪስ ይባላሉ። ሎው ኢንካም ካንትሪስ። ሁለተኛ ሚድል ኢንካም ካንትሪስ ናቸው። ሚድል ኢንካም ካንትሪስ የምንላቸው እንግዲህ ከ976 እስከ 11906 የነፍስ ወከፍ ገቢ ያላቸው ናቸው። ከ976 እስከ 11906 ያላቸው ሚድል ኢንካም ካንትሪስ ይባላሉ። ሚድል ኢንካም ካንትሪስ እንደገና በሁለት ይከፈላሉ። ዳር ክላሲፋይድ ኢንቱ ቱ ሚድል ኢንካም ካንትሪስ በሁለት ሎወር ሚድል ኢንካም ካንትሪስ እና አፐር ሚድል ኢንካም ካንትሪስ። ሎወር ሚድል ኢንካም ካንትሪስ እና አፐር ሚድል ኢንካም ካንትሪስ ተብለው በሁለት ይከፈላሉ። ዝቅተኛ መካከለኛ ገቢ ያላቸው ሀገራትና ከፍተኛ መካከለኛ ገቢ ያላቸው ሀገራት ተብለው በሁለት ይከፈላሉ። ሎወር ሚድል ኢንካም የሚባሉት ካንትሪስ ዊዝ
GNI per capita from $976 to $3,855 ነው። ከ976 እስከ $3,855 GNI per capita ያላቸው ሎወር ሚድል ኢንካም ሲባሉ አፐር ሚድል ኢንካም የሚባሉት ደግሞ $3,856 እስከ $11,906 ኢንካም ያላቸው ሀገራት ወይም ደግሞ GNI ፐር ካፒታ ያላቸው ሀገራት አፐር ሚድል ኢንካም ይባላሉ ማለት ነው። ስለዚህ ከ976 እስከ $3,855 ሎወር ሚድል ኢንካም ካንትሪስ፣ ከ3,856 እስከ 11,906 ያላቸው ሀገራት ሚድል ኢንካም አፐር ሚድል ኢንካም ካንትሪስ ይባላሉ ማለት ነው። ሶስተኛ ሃይ ኢንካም ካንትሪስ ናቸው። ሃይ ኢንካም ካንትሪስ the third groups of countries as of the World Bank classification of 2008 based on their GNI per capita. እንደ ወርልድ ባንክ የ2008 በGNI per capitaቸው መሰረት እንደመደባቸው ሶስተኛ ላይ የሚቀመጡት ሃይ ኢንካም ካንትሪስ የሚባሉ ናቸው። ሃይ ኢንካም ካንትሪስ እነዚህ ከፍተኛ የበለጸጉ ሀገራት ናቸው። እነዚህ ደግሞ ካንትሪስ ዊዝ ኢንካም ግሬተር ዛን $11,907 ነው። ከ11,907 በላይ የነፍስ ወከፍ ገቢ ያላቸው ሀገራት GNI ፐር ካፒታ ያላቸው ሀገራት ሃይ ኢንካም ካንትሪስ ይባላል። ስለዚህ ሀገራት ቤዝድ ኦን ዴር GNI ፐር ካፒታ ወይም ግሮስ ናሽናል ኢንካም ፐር ካፒታ ወይም ፐር ካፒታ ሪል GDP በሶስት ይከፈላሉ ማለት ነው። ሎወር ኢንካም ካንትሪስ 975 እና ከዚያ በታች ዶላር ዓመታዊ የነፍስ ወከፍ ገቢ ያላቸው ሀገራት፣ ሚድል ኢንካም ከ976 እስከ 11,906 ያላቸው እነዚህ ደግሞ ለሁለት ይከፈላሉ። ሎወር ሚድል ኢንካም እና አፐር ሚድል ኢንካም። ሎወር ሚድል ኢንካም ናቸው ከ976 እስከ $3,855 ፐር ካፒታ ኢንካም ያላቸው ሲሆኑ አፐር ሚድል ኢንካም የሚባሉት ደግሞ ከ3,856 እስከ $11,906 ፐር ካፒታ ኢንካም ያላቸው ናቸው። ከ11,907 በላይ ዓመታዊ ገቢ ወይም ደግሞ ፐር ካፒታ ኢንካም ያላቸው ሀገራት ሃይ ኢንካም ካንትሪስ ይባላሉ ማለት ነው። ቀጣዩ በአራተኛ ደረጃ የምናየው 6.4 the weakness of using GDP or GDP per capita in measuring economic growth ነው። the weakness of using GDP or GDP per capita in measuring economic growth። እንግዲህ ኢኮኖሚክ ግሮዝን ከምንለካባቸው መለኪያዎች አንዱ ጂዲፒ ወይም ጂዲፒ ፐር ካፒታ ነው። ጂዲፒ ፐር ካፒታ በጣም ብዙ መለኪያዎች አሉ። ጂኤንፒ አለ፣ ጂዲፒ አለ፣ ፐር ካፒታ ኢንካም፣ ሂውማን ዲቨሎፕመንት ኢንዴክስ፣ ሊቪንግ ስታንዳርድ የምላቸው ብዙ መለኪያዎች አሉ። ከነዚህ መለኪያዎች ጂዲፒን ወይም ጂዲፒ ፐር ካፒታን ተጠቅመን ኢኮኖሚክ ግሮዝን ስንለካ ያለበት ክፍተት ወይም ዊክነስ ምንድን ነው የሚለውን እንመለከታለን። የጂዲፒን ወይም የጂዲፒን ፐር ካፒታ ዊክነስ ኢን ሜዠሪንግ ኢኮኖሚክ ግሮዝ ለማየት ጂዲፒ ራሱ ምንድን ነው የሚለውን እንመልከት ወይም እናስታውስ። እንግዲህ ጂዲፒ የሚለው ቃል ግሮስ ዶሜስቲክ ፕሮዳክት ማለት ነው። ግሮስ ዶሜስቲክ ፕሮዳክት ስንል ሀገር ውስጥ የተመረተ ምርት ዋጋ ማለት ነው።
means gross domestic product ማለት ነው። ወይም the total market value of all goods and services produced within a country irrespective of the factors of production ማለት ነው። ወይም GDP means the market value the market monetary value የሚለካው በገንዘብ ስለሆነ monetary values of all goods and services produced in a country irrespective of the factors of production ምርቱን ለማምረት የተጠቀምነው ግብአት ምንም ሊሆን ይችላል። አገር ውስጥ የተመረተ ምርት አጠቃላይ የገበያ ዋጋ ማኒታሪ ቫሊዩ ጂዲፒ ይባላል። ጂዲፒ እንደ ሀገር እንደ ግለሰብ ልንለካው እንችላለን። ጂዲፒ የአንድ ሰው ጂዲፒ ልንለካ እንችላለን። የሀገርን ጂዲፒ የኔን ጂዲፒ መለካት እችላለሁ። ያ ማለት የኔን አጠቃላይ የዓመታዊ ገቢ እንደማለት እኮ ነው። አጠቃላይ የዓመታዊ ገቢ የሀገር አጠቃላይ የዓመታዊ ገቢ ካመረተው ምርት ያገኘው ገቢ እንደማለት ነው ጂዲፒ። ስለዚህ ጂዲፒ ኢት ካን ቢ ሜዠርድ አት ናሽናል ሌቭል ኤንድ ኢንዲቪዥዋል ሌቭል። ጂዲፒ ካን ቢ ሜዠርድ አት ዋን ናሽናል ሌቭል ናሽናል ኢኮኖሚክ ሌቭል ኤንድ ኢንዲቪዥዋል ወይም ፐርሰናል ሌብል በፐርሰናል ወይም በግለሰብ ደረጃ ልንለካ እንችላለን። ኢትስ ፖሲብል። ቶታል ኢንካም ማለት ነው። በሌላ አባባል ቶታል ኢንካም አት ናሽናል ኢንካም ስንለካ ጂዲፒ አት ናሽናል ሌቭል ኢንክሉድስ ቶታል ኢንካም ኤንድ ቶታል ኤክስፔንዲቸር ኢንክሉድስ ኢኮኖሚስ ቶታል ኢንካም ኢኮኖሚስ ቶታል ኢንካም ኤንድ ኢኮኖሚስ ቶታል ኤክስፔንዲቸር ያገኘነው ገቢና ያወጣነው ተደምሮ ማለት ነው። ምክንያቱም ካገኘነው ላይ ስለሆነ ያወጣነው እንዳጠቃላይ ገቢ ነው የሚሰላው። ከዛ ኔት ፋክተር ኢንካም ካልኩሌት እናደርጋለን። ምክንያቱም ምን ያህል ሰርተን አገኘን፣ ምን ያህል አወጣን፣ ዴን ያገኘነው ሲቀነስ ያወጣነው ኔት ፋክተር ኢንካም ምን ያህል ቀረን የሚለውን ካልኩሌት እናደርጋለን። ስለዚህ ጂዲፒ አት ናሽናል ሌቭል ወይም አት ካንትሪ ሌቭል እንደ ሀገር ኢኮኖሚ ሲሰላ ኢት ኢንክሉድስ ቦዝ the economy's total expenditure and the economy's total income. GDP at personal level ወይም individual level ስንለካ at personal ወይም individual level ስንለካ ምን ማለት ነው? personal income plus personal expenditure ማለት ነው። the average income and expenditure of a person የሰውየው ያገኘው ገቢና ያወጣው ማለት ነው። ከዛ ምን ያህል ቀረው እሱ እንግዲህ ራሱ የሚሰራው ስራ ነው። ኔት ፋክተር ኢንካሙ ምን ያህል አገኘ፣ ምን ያህል አወጣ፣ ያወጣው ያገኘውን ስለሆነ አጠቃላይ ገቢው ላይ ወይም ጂዲፒው ላይ ይካተታል ማለት ነው። ስለዚህ ጂዲፒ ስንል አጠቃላይ ያገኘነው ገቢና ያወጣነው ድምር ማለት ነው። ጂዲፒ ኢዝ ኢኳል ቱ ኢንካም ፕላስ ኤክስፔንዲቸር ያወጣነው ሲደመር ያገኘነው ይሆናል ማለት ነው። ያወጣነው ሲደመር ያገኘነው። ነገር ግን ጂዲፒን ተጠቅመን ኢኮኖሚን ስንለካ የራሱ የሆኑ ውስንነቶች አሉበት። እነዚያ ምንድን ናቸው? what are the limitations of GDP as a measure of economic performance of a nation?
let us see limitations. The limitations of GDP as a measure of economic performance. Economic performance of a nation. የአንድን ሀገር የኢኮኖሚክ ፐርፎርማንስ ጂዲፒን ተጠቅመን ስንለካ ክፍተቶቹ ምንድን ናቸው የሚለውን ስንመለከት፣ አንደኛ ጂዲፒ ኢዝ ኖት ኤ ፐርፌክት ሜጀር ኦፍ ዌልቢንግ። ደን የህዝቡን ዌልቢንግ ልንለካ አንችልም። ኢት ኢዝ ኖት ኤ ፐርፌክት ሜጀር ኦፍ ዌልቢንግ ዌልቢንግ ወይም ሊቪንግ ስታንዳርድን ሊነግረን አይችልም። ሁለተኛው ሊሚቴሽን the second limitation of GDP, it excludes the values of almost all activities that takes place outside of the market. It excludes the values of almost all activities that take place outside of the market. ምክንያቱም ጂዲፒ የገበያ ዋጋ ስለሆነ ያገኘነውና ያወጣነውን ስለሆነ ኮንሲደር የምናደርገው በዋጋ የማይተመኑ ለሀገር የኢኮኖሚ እድገት የሰራናቸውን ነገሮች ተሽጠው ዋጋ እስካላስገኙ ድረስ ኮንሲደር አያደርጋቸው። አሁን ለምሳሌ ለአካባቢ ስነ ውበት የሰራነው ስራ ተሽጦ ገቢ እስካላስገኘ ድረስ ጂዲፒ ላይ አይካተትም። ገቢና ወጪ ከሌለው አንድ ነገር ጂዲፒ ላይ አይካተትም። ስለዚህ አውትሳይድ ኦፍ ዘ ማርኬት ከገበያ ውጭ የሆኑ ነገሮችን ያልተሸጡ ነገሮችን አሁን ለምሳሌ ምግብ ስንሰራ ምግብ ላይ የጨመርነውን እሴት የደከምነውን ድካም ኮንሲደር አያደርግም። በእርግጥ ድካሙ የምግቡ ዋጋ ላይ መጨመር አለበት። ኦፍ ኮርስ ኢት ኢዝ ፋክት። ስለዚህ ከገበያ ውጭ የሆኑ በኢኮኖሚው ላይ የተሰሩ ነገሮችን አያካትትም። ፕላስ የህዝቡን ሊቪንግ ስታንዳርድ ወይም ዌልቢንግ ፐርፌክትሊ ማሳየት አይችልም። እነዚህ እንግዲህ የጂዲፒ ወይም ጂዲፒ ፐር ካፒታን ተጠቅመን ኢኮኖሚክ ግሮውዝን ስንለካ የምናገኛቸው ጉድለቶች ወይም ደግሞ ውስንነቶች ናቸው። የመጨረሻው 6.5 the business cycle and its phase ነው። the business cycle and its phases እንግዲህ ቢዝነስ ሳይክል ምንድን ነው? ዋት አር ዘ ፌዝ ኦፍ ቢዝነስ ሳይክል የሚለውን ስንመለከት እንግዲህ አንድ ኢኮኖሚ ያድጋል፣ ይወድቃል፣ አንዴ ይጨምራል፣ አንዴ ይቀንሳል፣ አንዴ ከፍተኛ ደረጃ ላይ ይደርሳል፣ አንዴ ደግሞ ይወርዳል። ይሄ የሀገራት ኢኮኖሚ ታሪካዊ ሂደት ነው። ሁልጊዜ ኢኮኖሚ አት ፕሮስፔሪቲ አት ቡም ላይ ወይም ደግሞ ፒክ ላይ ተሰቅሎ አይቀርም፣ ይወርዳል፣ ዜን ደግሞ እንደገና ያድጋል። ስለዚህ ኢኮኖሚ የማደግና የመውደቅ ሳይክል አለው ማለት ነው። ይሄ ሳይክል ምን ይባላል? ቢዝነስ ሳይክል ይባላል። ቢዝነስ ሳይክል። ስለዚህ ቢዝነስ ሳይክል ኢዝ ዘ ራይዝ ኤንድ ፎል ኦፍ አን ኢኮኖሚ ኢን ኢትስ ስቴጅ ኦፍ ግሮዝ ማለት ነው። ስቴጅ ኦፍ ግሮዝ በእድገቱ ሂደት ውስጥ
መጨመር፣ መቀነስ፣ ራይዝ ማድረግ፣ መውደቅ፣ ይሄ ሳይክል ምን ይባላል ማለት ነው? ቢዝነስ ሳይክል ይባላል። ያ ማለት ከሆነ ነገር ተነስቶ ያድጋል፣ ዜን ከፍተኛ ደረጃ ይደርሳል፣ ይወርዳል፣ ዜን እንደገና ያድጋል፣ ይወርዳል፣ እንደገና ያድጋል። ይሄ ምን ይባላል ማለት ነው? ዚህ ሳይክሊክ ሙቭመንት ኦፍ አን ኢኮኖሚ ኢንስ ስቴጅ ኦፍ ግሮዝ ቢዝነስ ሳይክል ይባላል። ቢዝነስ ሳይክል ይባላል። ኤንድ ቢዝነስ ሳይክል ኢት ሃዝ 4 ፌዝስ። ቢዝነስ ሳይክል 4 ፌዞች አሉት። ቢዝነስ ሳይክል ሃዝ 4 ፌዝ። እነዚህ ምንድን ናቸው? ሪከቨሪ ከሆነ ቦታ ተነስቶ እያደገ ሲሄድ ሪከቨሪ እንለዋለን። አሁን ለምሳሌ ዚስ ዋን ኢዝ ሪከቨሪ። ዴን ከፍተኛ ደረጃ ላይ ሲደርስ ፕሮስፔሪቲ ኦር ቡም፣ ሲወርድ ሪሴሽን፣ የመጨረሻ ዝቅታው የወረደበት ደረጃ ዲፕሬሽን ይባላል። ዚስ ዋን ኢዝ ዲፕሬሽን፣ ዚስ ዋን ኢዝ ሪከቨሪ፣ ዚስ ዋን ኢዝ ቡም፣ ዚስ ዋን ኢዝ ሪሴሽን እየወደቀ የሚሄድበት፣ ዚስ ዋን ኢዝ ዲፕሬሽን፣ ዚስ ዋን ኢዝ ሪከቨሪ፣ ዚስ ዋን ኢዝ ቡም። ስለዚህ 4 መሰረታዊ ፌዞች አሉት። እነዚህም 1 ፕሮስፔሪቲ ኦር ቡም ኦር ፒክ ማለት ነው። ፕሮስፔሪቲ ወይም ቡም ወይም ፒክ it is the phase when the economy is rising high. በጣም ከፍተኛ የደረሰበት ደረጃ ማለት ነው። ያ ማለት ራይዚንግ ዲማንድ፣ ራይዚንግ ፕራይስ፣ ራይዚንግ ኢንቨስትመንት፣ ራይዚንግ ኢምፕሎይመንት፣ ራይዚንግ ኢንካም፣ ራይዚንግ ፐርቼዚንግ ፓወር ኤንድ ሶ ኦን ኤንድ ሶ ኦን። ኢኮኖሚው ከፍተኛ ደረጃ የደረሰበት ስቴጅ ፕሮስፔሪቲ ወይም ቡም ወይም ፒክ ይባላል። ሁለተኛው ሪሴሽን ነው። ሪሴሽን ያ ማለት ኢኮኖሚው ከፒክ ወይም ከቡም ፔሪድ ዲክላይን ያደረገበት ዘ ስቴጅ ኦፍ ዲክላይን ፍሮም ቡም ፔሪድ፣ ቡም ወይም ፒክ ወይም ፕሮስፔሪቲ ፔሪድ። እዚህ ጋር እንደምትመለከቱት እንግዲህ ቡም ላይ ነበረ፣ ከዛ ዲክላይን ያደረገበት ስቴጅ ሪሴሽን ስቴጅ ይባላል። ሪሴሽን ይሄ ማለት ኢንቨስትመንት፣ ኢምፕሎይመንት፣ ፕራይስ፣ ዲማንድ እየቀነሰ የሚመጣበት ስቴጅ ማለት ነው። ኢኮኖሚው ዲክላይን እያደረገ የሚሄድበት ስቴጅ። አራተኛው ዲፕሬሽን ወይም ትራፍ የምንለው ነው። ሶስተኛው ዲፕሬሽን እንግዲህ ኢኮኖሚው ዲፕሬሽን ሆነ ማለት ኦልሞስት ዜሮ ማለት ነው። ዲፕሬሽን ወይም ስለምፕ ወይም ትራፍ ይባላል። ትራፍ ኢት ኢዝ ዘ ማክሲመም ሎስት ፖይንት ኦፍ ዘ ኢኮኖሚ። በቃ ኢኮኖሚው ምንም ማድረግ የማይችልበት በጣም ኢንቨስትመንት፣ ኢምፕሎይመንት፣ አውትፑት፣ ኢንካም ምናምን አት ዘ ቡም ወይም አት ዘ ቦተም ወይም ዘ ሞስት ሎስት ስቴጅ ማለት ነው። ዘ ሞስት ሎስት ስቴጅ ኦፍ ዘ ኢኮኖሚ ሁሉም ነገር ስታግናንት ወይም ዜሮ የሚሆንበት፣ ሁሉም ነገር ዜሮ ቀጥ የሚልበት ማለት በቃ እድገት የለ ምን የለ ዲፕሬሽን ይባላል። ዲፕሬሽን ኦልሞስት በቃ ማምረት ሲያቆም አንድ ድርጅት ስራ መስራት የማይችልበት ስቴጅ ላይ ሲደርስ ምን ደርሷል ቢዝነሱ እንላለን? ዲፕሬሽን ወይም ስለም ወይም ደግሞ ትራፍ ስቴጅ። አራተኛው እንግዲህ ከዚህ ሲወጣ እንደገና እያገገመ እያንሰራራ ሲሄድ ምን እንላለን? ሪከቨሪ ወይም ኤክስፓንሽን ስቴጅ ይባላል። ኤክስፓንሽን when the economy moves out of depression, when it moves out of depression
ከዲፕሬሽን እየጨመረ እየተነሳ እየወጣ ሲሄድ እንግዲህ ኢኮኖሚ ኦልሞስት ዜሮ ከሆነበት ከዚህ ስቴጅ ወደዚህ እየሄደ ሲሄድ ሪከቨሪ ያደረገ እንላለን። ሪከቨሪ ዚስ ስቴጅ ኤንድ ዚስ ስቴጅ ወደ ቡም፣ ወደ ፕሮስፔሪቲ፣ ወደ ፒክ ወይም ወደ ብልጽግና እየሄደ ያለበት ከውድቀቱ የሚነሳበት ስቴጅ ሪከቨሪ ስቴጅ ይባላል። ስለዚህ ቢዝነስ የሪከቨሪ ስቴጅ አለው። ከፍተኛ ደረጃ የሚደርስበት፣ እንደገና ዲክላይን የሚያደርግበት፣ አት ዜሮ የሚደርስበት፣ ከዛ ደግሞ የሚያንሰራራበት እያል በአራት ስቴጅ እንከፍለዋለን ማለት ነው። ኤንድ ኢት ኢዝ ኦል አባውት ዩኒት 6። ዩኒት 6ን በዚህ እንጨርሳለን። በቀጣይ በዩኒት 7 እስከምንገናኝ ደህና ሁኑ።